አክብረው ወደውት የመጽሐፍ ምረቃ ላይ ይሄዳሉ። አብቹን ይናፍቃሉ እነዚህ ሰዎች ለማየት ደስ ስለሚላቸው ስለሚወዱት። ከዛ በኋላ ይሄ መጽሐፍ ቅዱስ አይደለም፣ ለሰው ልጅ ግን ህይወት መቀየር ትልቅ ስራ ስለሚሰራ መጽሐፉን በአንዳንድ ሺህ ብር ገዝተው፣ ምናልባት እህታችን ነች በ2000 የገዛችው፣ በአንዳንድ ሺህ ብር ገዝተው መጽሐፉን ይዘው አጋጣሚ ከዚህ እህታችን ጋር ፎቶ ተነሱ። ዛሲት ይሄ በመጽሐፍ ቅዱስም በቁርአንም በፕሮቴስታንትም በዋቂ ፈታም ችግር ያለበት አይመስለኝም። ችግር አለበት እንጂ እንደኔ አመለካከት ችግር አለበት። ለምሳሌ የእምነት አባቶች ዓለማዊ ከሆነ ነገር ውጭ ናቸው። እንደዚህ መጽሐፎች፣ ልቦለዶች፣ የተለያዩ መጽሐፎችን ልጨርስ ዓለማዊ ልጨርስ እንዲህ መሱሪ አብይ አህመድ ሞክብኝ ምንድን ነው ቪታሚን ምንድን ነው ደግሞ ይሄ ዋን ዴይ ነው የሚባለው። አያቸው እዚህ ላይ ላሉ ነገሮች ለሁሉ ቀን ይጠቅማል። ይህን ውሰድ። ዋን ዴይ 360 ነው ለአንድ ዓመት ይጠቅማል። እሺ ወደ ጉዳይ አሁን የምን መሰለህ መንሱር አባቴ የእምነት አባቶች በእምነት ዙሪያ ላይ ሲገኙ ነው እንጂ እንዲህ ሌላ ዓለማዊ መጽሐፎችን ማንበብም ማለት ሰውን እንትን ግራ ያጋባል። ምንድን ነው የሁሉ መንሱር የምትውጠው? ኦል ቲንግስ ፎር ሰፕልመንት ለጸጉሬ የሚስማማኝ ቪታሚን ነው። ለአይኔ እንዳላረጅ የምቀኛ አይን እንዳይበላኝ የቡዳ ኪኒን አማለ እንደ አንተ ሰው ይሄ ደግሞ ይሄኛው የቡዳ ነው። ይህ መንሱር ራስን የቻልክ ፋርማሲ ሆነ የለን መንሱሪ ራሱን ይወዳል። በጣም ሀብታም ነው። ቃል ገብቶልኛል ቤት እገዛልሃለሁ ብሎ እግዚአብሔርን ቃል ገብቶልኛል። ወላሂ ማለት ይቅርታ ቀላቀልኩኝ። ምንድን ነው መንሱር ሪብቃ ትንሽ ነች። 10 ፒስ ነው የምወስደው በቀን የተለያዩ ቫይታሚን ቢ ቫይታሚን ምናምን ብዙ ነገር ፓናዶል ውጭ አላውቅም እኮ በህይወቴ። ፓናዶል ደግሞ ውጭ አላውቅም ስለምጠቀም ፓናዶል እኔን አያስፈልገኝ አያመኝማ። አንተ ሰው ሀብታም እየሆንክ ነው። ስኳር፣ ደም ግፊት ምናምን መጡ እንዴ? ይሄን ታውቃለህ? ይሄ ደግሞ ጥቁር አዝሙድ ነው። ይሄም በቡና እጠቀማለሁ። ቆይ አሁን ቢሮ ነው ያለው ቤት ውስጥ ነው? ቤቴ ውስጥ ነኝ። ገና እነዚህን ሁሉ መድኃኒት የምትቅመው? አዎ ምሳ ላይ ትንሽ ነገር፣ እራቴ ላይ ደግሞ ቀለል ያለች ነገር፣ ከዛ ደግሞ ሌሎች ሰፕልመንት። ከዚህ በፊት ቁርሴን የበላሁትን ልንገርህ። ተልባ ታውቃለህ? ተልባ ያሲድ፣ እንደገና ደግሞ ብቻ ያሳያለሁ። ነጭ ሽንኩርት ለ15 ቀን በ1 ኪሎ ማር ተዘፍዝፎ ፍሪጅ ውስጥ ይቀመጣል። 1 ኪሎ ነጭ ሽንኩርት፣ 1 ኪሎ ማር ተልጠው ማለት ነው። ከዛ በኋላ ጠዋት በባዶ ሆድ ማሯን ብቻ ትወስዳለህ። ይህን ሁሉ የምትቀምምልህ ሚስትህ ነች ወይስ ራስን የምትሰራው ምናምን? እንዴት ጥሩ ቦታ ላይ ያለ ሰው ነህ፣ ጥሩ ስራ እየሰራክ ነው። የምታግዝ ሴት እኮ ያስፈልጋል። ቢያንስ ቤት ውስጥ ያለውን ነገሮች እንዲህ መድኃኒቶችን፣ ልብሶችህን ምናምን። ሁለት አለኝ። ለሱማ የሚያግዘኝ ሰውማ ሁለት አለ። የቤት ሰራተኞች ሳይሆን የትዳር አጋር እንጂ የትዳር አጋር ኢንሻላህ ዱዓ አድርግልኝ ማለት ቆየ። ብዙ ሰው እኮ እየጠበቀ እኮ ነው። ትዳር እኮ ትንሽ ያስቸግራል። እውነትህን እኮ ነው። ሶሻል ሚዲያውን ይቆጣጠሩታል ምናምን። ማኔ መንሱሬ ምን ይዤ ያልከኝን ቤት ወላሂ ህዝብ እየሰማ ነው። አንተ እችም ቃልን አታጥፍ። ወደ ሀገር ግባ። ግማሽ ትከፍላለህ፣ ግማሽ ከባንክ ጋር አገናኝልሃለሁ። በ20 ዓመት በ15 ዓመት የራስ የሆነ ቤት ይኖርሃል ማለት ነው። በ25 ዓመት በ15 ዓመት የራሴ ቤት ኖ የ20 ዓመት ብድር ከፈለግ የ10 ዓመት ብድር ከፈለግ አመቻችልሃለሁ ከባንክ። ግማሽም ግን አንተ ነው የምትከፍለው። አንተ ታዲያ ምን አግዛለሁ ያልከኝ በቀደም? ይህም ፋሲሊቲ ነው። እኔ እኮ በአንተ አማካኝነት እኮ ፀሐዩ መንግስታችንን እንድደግፍ እኮ ነው መንሱሬ።
አያጅቦ ሆነስትሊ ስፒኪንግ ፀሐዩ መንግስታችን ብዙም ድጋፍ አይፈልግም። ጉጆ ምናምን ሰማ አሁን ነው ድጋፍ የሚያስፈልገው። ለምን መጥፎ ነገር ስትሰራ ነው እኮ አንተ ደጋፊ። አዳምጠኝ። ለምን ማለት ጥሩ። ለምሳሌ ትናንትና ከትናንት ወዲያ በወሎ ቆቦ አካባቢ ላይ የተደረገውን ታሪክና ትንግርት ሰምተሃል? አላውቅም። ያው ፖለቲካ ብዙ አልሰማሁም። ይሄን ነገርማ እንዴት ታውቃለህ? ግን ሰምተሃል። ያስደነግጣል። ብዙዎችን አስደንግጧል። 8 ኦራል መኪና ወደ 5000 ምናምን የኢትዮጵያ መከላከያ ሰራዊት እዛ አካባቢ ያለ ውጭ ሀገር የሚኖርን ሰው ማስደንገጥ ነው የሚሆነው። እናቴ ትሙን መሪ ወዳጅ ፖስተናል ወይ በ24 ሰዓት አልተባለም አላለም ነበር እንዴ? እሱስ በ24 ሰዓት አጠፋቸዋለሁ። ስማ ቆይ፣ እነሱም በ24 ሰዓት እንገባለን ብለዋል። እሱም በ24 ሰዓት አጠፋቸዋለሁ ብለዋል። ግን አየህ ሚዛኑን ያየው። አሁን ነው ፀሐይ መንግስታችን ድጋፍ የሚያስፈልገው። ካልሆነ እናቴን አዘቅ 1400 ሰው የነበረ 1800 ገባ። ያንተ ወሬ ሰው ይወዳል። ይገርመኛል። ይግቡ እና ይኸው ፀሐዩ መንግስታችን ድጋፍ የሚያስፈልገው አሁን ነው። መንሱሬ ወላሂ እውነቴን ነው፣ እየቀለድኩ አይደለም። እና ያለውን ነገር የቤቱን ጉዳይ አመቻችልኝ፣ ወይ ደግሞ አንድ አዳምጠኝ። አንድ ኡበር እዚህ ኡበር አለ ከሪም የሚባል የሆነች ሌክዘስ ግዛልኝ እና እዚህ ልስራ። እኔ ፀሐዩ መንግስታችንን እስኪ በቃው ድረስ እደግፈዋለሁ። ምንም መኪና ገዝቶ ለምን ትደግፈዋለህ? አምነህበት ወደኸው አለምንም ጥቅም ይህን ሰደኛ መንግስቴን እደግፋለሁ። መንግስቴን የሚሰራውን አንድም ጥቅም አንድ ማለት ጠቀሙ ለምን መሰለህ አይኖረኝ እንዲያዘኝ አልፈለግማ። ስማኛ አጃጅቦ፣ እኔ አሁን የራሴን ስራ ነው የምሰራው፣ የራሴን ቢዝነስ ነው የምሰራው። ግን ምንድን ነው ትልቁ ነገር እኔ መንግስት ያደረገልኝ ብዬ የማስበው ከመሬት ተነስቶ ካለምንም ጥፋት ሰው አንጠልጥሎ መንሱሮ ማንሳት አይችልም። ያው ጥበቃ ያደርግልሃል ማለት ነው። ጥበቃ አድርጎልኝ አይደለም፣ ህጉን ነው እንጂ የምነግርህ። ህግ ይከበራል በስርዓቱ። አንተ እኮ የኢትዮጵያ እኮ ትልቅ ባለስልጣን እኮ ነህ። 100 ሜትር ይሄ መንግስት ለመንሱር አልሰጠም። እንዲሰጠኝም አልፈልግም። አምኜበት እኔ ስራዬን ሰርቼ በውሸት በማይሆን ነገር እንደ ድሮ መታሰሩ ከቀረና በሰላም መስራት ከቻልኩ ይሄ ለእኔ ትልቅ ነው። አንድ ነገር ልንገር መንሱሬ፣ እኔ አሁን መሪ ወዳጆን ደግፌ እግዚአብሔርን ነው የምልህ፣ የግል ጀት ሁሉ ሊገዙልኝ ይችላሉ። ግን ፀሐዩ መንግስታችን ለምን በነገራችን ላይ መደገፍና አባል መሆኑ አንድ አይደለም። ኢትዮጵያ ውስጥ ልንገርህ አባላት ብልጽግና ፓርቲ ከ15 ሚሊዮን በላይ አሉ። ከ100 ሚሊዮን ሰው በላይ ደግሞ ይደግፈዋል መንግስትን። ግን አባል አይደለም ያ ሁሉ። እኔ እንኳ 100 ውስጥ ነው ያለሁት። 15 ሚሊዮኑ ሆዳም ነው። ሆዳም ሰው ደግሞ ፈሪ ነው። እንዲ አንተ ወሎ ላይ ዛሬ ታሪክ ትናንትና ከትናንት ወዲያ ታሪክ እኮ ተሰራ መንሱሬ ወላሂ። አያጅቦ አሁን እንደዚያ ነው ወሬ አልፈልግም። ቪዲዮ ልላክልሽ። የውሸት ወሬ የውሸት ፕሮፓጋንዳ አታውራ። ወላሂ ቪዲዮ ልላክልሽ። ፀሐዩ መንግስታችን እኮ የእንጀራ ዘመኑ ሊበጠስ ነው ያለ መንሱር የቤት ሰራተኞች አሉት። እንዴ ትናንት አላያችሁም እንዴ ፋኑ የሰራውን ታሪክ? እግዚአብሔርን ነው ደነገጥኩኝ። ለማንኛውም አያጅቦ ፈጣሪ አግዝህ፣ ወደ ሀገርህ ግባ። ኢትዮጵያ መምጣት መቻል አለብህ። እስከ መቼ ድረስ ነው ልበላ? በፀሐዩ መንግስታችን ልበላ። አሁን እኮ ይህን መንግስት የማይደግፉ ሰዎች ጨጓራቸው እየተቃጠለ እየነደደ እያረረ ነው። ለምን ብትለኝ መንግስቱ ሻይን እያደረገ ነው የሚሄደው። ትናንት ወደቀ፣ እንዲህ ሆነ ሲባል ሰውየው ግድብ ገደበ፣ መንገድ አሰራ። እውነትም ፀሐዩ መንግስት የተባለው የፀሐይ መንግስትን ስራ እየሰራ ነው ያለው። ይሄ ደግሞ ኩራታችን ነው። ግድብ አሰራ እንዴ ልትክድ ፈለክ? እሱንም ተካድክ? እሺ ግድቡ አብይ አህመድ ያሰራው እንዴ? ስንት ዓመት ስንት መንግስት ከኃይለ ስላሴ ጀምሮ ስንት መንግስት
ሞክሮ የጣለውን አብቹ ግን እውነት አድርጎ ስራ ላይ ያወለ። ምን ትፈልጋለህ? ክሬዲት ማን ሰጠው ይገባል እኮ። በ7 ዓመት ውስጥ አባይ ግድብን አጠናቅቅ። ምን ስንት ፐርሰንት ሰርተዋል ንገረኝ። 20-30% እንኳ እኮ አልተሰራም ብሎ 60% አዳምጠኝ። ያውም ቼክ መንሱሪ እንዲህ የኢትዮጵያ ቴሌቪዥን እኮ ወደኋላ መለስ ብለህ ብታይ እኮ ብዙ እንትኖች ይወጣሉ። ግን አንድ ነገር ትወዳለህ? ተዋው፣ እንደዚያ ነው ወሬ ታወራኝ። ፀሐዩ መንግስታችን አዳምጠኝ፣ በጭፍን የሚደግፉት ካድሬዎች አሉ። ፍጹም ውድቀቱ ናቸው እንጂ እውነት እሱን የሚያነሱ አይደሉም። እነዚህ ካድሬዎችን ጭፍን ደጋፊ አይደለም። ጭፍን ደጋፊ ማለት ነው። ሊጨርስ መንሱር እኮ አታዳምጠኝም እኮ። እነዚህን ጭፍንና ለመንግስት ውድቀት የሆኑ ካድሬዎችን በማባረር የቀድሞው የህወሀት ካድሬዎች እኛና ግብረ አበሮቻችን ብዙዎች ነን። እኛም ቢያሳትፍ ወደ ስራ ቢመልሰን መንሱሪ ትልቅ ነገር ይደርሳል። አሁን ያሉት እኮ ፍጹም መናገር የማይችሉ ተብታባዎች ናቸው እኮ መንሱር። መንግስትን ደግፍ ብትለው አንዱ ሰው ቆይ አዳምጠኝ፣ መንግስትን ደግፍ ብትለው አንዱን አሁን አንዱን ካድሬ የብልጽግናን ካድሬ መንግስት እንዴት ነው የምትደግፈው ቢለ መብራት እየሰራን ነው መንገድ እየሰራን ነው የሚል እንደ መንግስት እኮ እንዲህ አይደገፍም እኮ ብቻ አንድ ነገር ልንገርህ። ቆይ አንተ ውጭ ሀገር ነው የምትኖረው አይደለ? ደጋፊው በፋራም በአራዳም በተማረም ባልተማረም አገሩን እየቀየረ ነው። አገሩ ላይ እየኖረ ነው። አገር እየተቀየረ ያስከብረው እየኖረ ነው። በምንም አይነት መንገድ ይደግፈው፣ በፋራ ስታይል የሚደግፈው፣ ባልተማረ ስታይል የሚደግፈው፣ በምንም የሚደግፈው፣ በብዙ መልኩ ሊደፈሩ የማይችሉ ስራዎችን እየሰራ የአፋራው ገባህ አይደለ? አገርን እየቀየረ ማህበረሰብን እየቀየረ አንተም እያደረገ መንሱር አንድ ነገር ልንገርህ። እኔ ኢትዮጵያን የምመኛት አዲስ አበባን ብቻ አይቼ አይደለም። አሁን ለምሳሌ የተለያዩ ቦታ ስትሄድ የተለያዩ ባህር ዳርም አዲስ አበባ ሁናለች። ነፍሴ እውነት አይን ካለ ጅማም አዲስ አበባ ሁናለች። ቢሾፍቱ፣ አዳማም፣ ደሴ ደቡብ ላይ ያለ ደቡብ ላይ ነው። ሰሜን ውስጥ ግን አሁን እኮ አለማየት ነው እኮ ድሬዳዋን ብትወስድ እየሰማኝ አይደለም። አይ ስሜትን እየተረዳ አይደለም። አንተ ወይ ራስን ብቻ ነው እኔ ላይ ማስፈር የምትፈልገው። አሁን ወደ ሰሜኑ አካባቢ ትሄድ አይ ሪያሊቲውን መቃወም የለብህም። እኔ እኮ የብልጽግና አባላት እኮ እየሰማኝ አይደለም። የሀገሬ መንግስት የሚሰራውን በጎ ስራ ብቻ እየተናገርኩ እኖራለሁ። አንተ ደጋፊ አይደለህም። መንግስት የሚሰራውን በጎ ስራ ነው እንትን የምትለው። እኔ ደግሞ አንዳንድ በእኔ በኩል ያሉትን ነገር ማዳመጥ አለብን። ለምሳሌ አሁን ወደ ሰሜን አካባቢ ብትሄድ፣ ወሎ ላይ ብትሄድ፣ ትግራይ ላይ ብትሄድ ያሉት ችግሮች ፍጹም እስካሁን እየተቀረፉ አይደለም፣ እየተባባሰባቸው ነው። አሁን ትናንትና ከትናንት ወዲያ ቪዲዮ ልክልሃለሁ ማየት ከቻልክ ማለት እንደዚህ አይነት ቪዲዮ አላይም ከሆነ አንድ ነገር ልንገርህ። እኔ እናንተ እንደዚህ አይነት ነገሮች ከጦርነት የምናገኘው አንድም ጠብታ የለም። ትክክል። ከሺህ በላይ ወጣቶች ይሄ ቆይ አዳምጠኛ አንዴ። ይሄ መንግስት በዚህ 7 ዓመት በጦርነት በሌብነት በብዙ መልኩ እንዲህ የተያዘ ግን መስራት የሚገባቸውን አንብልበብል ማመን የማንችላቸውን ፕሮጀክቶች ጨርሶ ለማህበረሰቡ ስራ እየሰጠ ነው ያለው። ህዝቡ ገቢ እያገኘ ነው። አሁን መብራታችን ተሸጠና መጣ ማለት ደግሞ ብዙ ነገሮቻችንን ይቀንስልናል። ይሄ ቆይ ልጨርስ። ይሄ ባለበት ችግር የለም ማለት አይደለም። ቆይ ችግር አለ፣ ችግር የለም አይደለም። ግን ይሄንን ችግር እኔ እናንተ ለምን የምንችለውን መስዋዕትነት አንከፍልም? እርግጠኛ ነን ከ3-4 ሺህ ሰው በላይ እያዳመጠን ነው። የ3-4 ሺህ ሰው ድምፅ ትልቅ ነው። ምን አለበት ወደ ሰላም እንድንመጣ፣ የደቡብ የአማራው ገበሬ እርሻ አርሶ ቢገባ፣ ተማሪው ትምህርቱን ቢማር። እስከ መቼ ነው እንደዚህ አይነት ችግሮች የሚኖሩት? ልጆቻችን ተው ይቅርብን ብሎ እንድታስረዳኝ ወደ ሰላም አይመጣም ነው። ይሄ አንድ ነገር መንግስት የሰራቸው መንግስት እናተርፋለን። እኛ አሁን አዳምጠኛ መንሱሬ፣ መንግስት የሰራቸው የኮሪደር ልማቶች 2 ዘበኛን ብቻ ነው የስራ እድል የሚፈጥረው። ገባ? አሁን ኮሪደር ልማት ምናምን ትለኛለህ። እሺ፣ ስለዚህ ኮብልስቶን ነው መኖር አለበት። 1000 ሰው ቁጭ ብሎ እዛ ላይ ኮብልስቶን ነው መኖር አለበት። ብዙ አይነት ሀገር እያደገ ዓለም እያደገ እኔ እናንተ በኮብልስቶን ላይ መቀመጥ አለብን። አሁን ኮብልስቶን የለም እኮ
ድንጋይ እንኳን ወርውሮችን እኮ የምትወረውርበት ነገር መንግስት እዚህ ላይ ወጪ የሚያፈሰው የስራ እድል የሚፈጥረው ለ3-4 ዘበኞች ብቻ ነው። የኢትዮጵያ ህዝብ ወጣቱ ደግሞ ወደ ጦርነት እየተማገደ ነው። ለምሳሌ ያልኩህ እኮ ምሳሌያዊ ያነጋገረኝ 1000 በላይ የሚቆጠሩ ወታደሮች በቅርቡ በፋኖ ተባርኳል። ከ2 ቀን በፊት በቪዲዮ እየታየ እንደዚህ አይነት ወሬ አንተ ውጭ ሀገር የምትሰማው ወሬ ሪያሊቲ ግን ውሸት ነው። በዛ ደረጃማ የሚማርክ ኃይል ቢኖር አያጅቦ እስከ ዛሬ ድረስ ኪሎም የለም ነበር። አንተን ታውቃለህ። የዚህን ያክል ሺህ ይቅርና 200 የሚማርክ ቆይ እንደው አንድ ምሳሌ ልንገርህ። ቪዲዮ ልላክልህ። ቆይ አንድ ምሳሌ ልላክልህ። ክፈለኝ፣ መንግስት ክፈለኝ። ባህር ዳር የገባችው ምንድን ነው የምትባለው? ቆይ በአያጅቦ ስማኝ። ባህር ዳር የገባችው ምንድን ነው የምትባለው? ጀልባዋ ጣና ነሽ። ረሳታ ከሰሜን ጣና ነሽ። ይኸው ቆይ ልንገርህ። ጣና ነሽ ከጅቡቲ ተነስታ ስንት አባይ ተራራ ምን አቋርጣ የሚገርም ባህር ዳር ስትገባ እኮ አንድ ኮሽታ የለም። እሺ እውነት እንደዚህ አይነት ነገሮች ቢኖሩ እንዴት ነው ቀንና ማታ እንዲህ እያለች እየተንፏቀቀች እዛ ድረስ የሄደችው? ይሄን እኮ አትረዳም። ሌላው ጣና ነሽ እኮ ለህዝብ ነው የምታገለግል። ኒኩለር ቦምብ አይደለችም እኮ ፋን ነው የሚጠልፋት። ለዛ ነው አያጅቦ ሰው አሁን እኔ እናንተ መስማማት አንችልም። ጣና ነሽ እኮ የህዝብ ናት እንጂ የመንግስት ታንክ አይደለችም። ዩቲዩብ ከነበር ነው የምታወራው። ስለዚህ